የአውሮፓ ቀኝ ገዥነት ሲስፋፋ ምጽዋን ያዘው ማን ነው? እነሱ ናቸው እኮ። አንድ ጊዜ ቱርክ ይዟል፣ አንድ ጊዜ እንግሊዝ ይዟል፣ ሌላ ጊዜ ጣሊያን የተፈራረቁ ይዘውታል። ኢትዮጵያ በባህልም በዲፕሎማሲም ከዓለም ተገለለች። ከዛ ዘመናዊ ትምህርት ሲመጣ ደግሞ ዘመናዊነት ነው ይሄ የኢትዮጵያ ባህል ምናም ያፈጅ ነው ተብሎ ሲቪላይዜሽናል አንከሪንግ የለው መልህቅ የሌለው ያልተተከለ ምዕራቡንና ምስራቁን መሆን የሚፈልግ ነው እና የውስጥ ክፍፍል ደግሞ መጣ የብሔር የሃይማኖት ምናምን ታሪካችን ጠፋ ኮላፕስ ተደረገ። የኢትዮጵያ ታሪክ በቀኝ ገዢዎች ተጻፈ። ኦሪየንታሊስቶች፣ ኮሎኒያሎች፣ ሚሽነሪዎች ጻፉት። በትላንት ሞክራት ሮማንቲክ ወይ ፖለቲካል ሆነ። አንዳንዱ ለፖለቲካ ብሎ ነው የሚያደርገው ያባቶቼ ምናምን ይላል፣ ሌላው ደግሞ ይጠላዋል። ሁለቱም ልክ አይደለም። ስትራቴጂክ ነው። በስትራቴጂ አንፃር ነው የምናየው። ትላንት ደግሞ ችግር ነበረበት። መልካም ነገር ብቻ አይደለም ችግርም ነበረበት። our past as much as it was great it was also troubled። ስለሆነም ወጣቶች የስልጠነች ማን ኢትዮጵያ ያቋት እና ኢትዮጵያ ዞምቢ ሲቪላይዜሽን የመሆን እድል ተፈጠረባት። ስለ ትላንት ስልጣኔዋ ታወራለች፣ ግን ከትላንት ስልጣኔዋ ወጣ ነገር ለመገንባት የሚያስችል ኤጀንሲ አልነበራትም። ማንሰራራት ማለት ዳሴ ግድብ በተግባር መገንባት ማለት ይሄን መቀየር ነው። ግን ቀስ እያለች ኢትዮጵያ በከፊል እያመማትም ቢሆን ሙሉ በሙሉም ባይሆን ማንሰራራት ያስፈልገኛል አለች። ሚሊተሪ ሰቨረኒቲን የወታደራዊ ሉዓላዊነትን ጠብቃለሁ። በአድዋ ጦርነት ጣሊያን ያሸነፍኩ ነኝ። ጣሊያን የአድዋ ድል የሚባል የጥቁሮች ሁሉ ድል የሆነውን ታላቁን ድል ባለቤት ነኝ። ናሬቲቭ ዲፌንስ ደግሞ አሳየ። አገር በቀል ዕውቀት እንደሚሻለን ኢትዮጵያ ታንሰራ ታላቅ ነች አለ። ደግሞ በፈጣሪ ማመኗን ኢትዮጵያውያን ኮሙኒዝም ምናምን የሚባል ሃይማኖት ሴኩላሪዝም እንዳለ ሆኖ ግን ሃይማኖት የሚጠፋበት ሳይሆን የሚያብብበት አማኝ ዜጎች ለእድገት መሰረት ናቸው ብሎ የሚያም ሁላችንም እኮ ሃይማኖት ሃይማኖተኞች ብንሆን እኮ ቢያንስ አንሰርቅ ማለት ሪሊጂየስ ብንሆን ማለት ገቨርነብል ያለው እናም ደግሞ ሞኑመንታል አሰርሽን ውስጥ ገባን። ከፍ ያለ ነገር ሰርተን እንደ ህዳሴ ግድብ አይነት እንትናል ማለት በፓን አፍሪካን ዲፕሎማሲ ማመን ጀመር። በባህላችን መኩራት ጀምረናል። ይሄ ኢትዮጵያ ዳግም እንድትነሳ ምክንያት ይሆናል። የኢትዮጵያውያን የ21ኛው ክፍለ ዘመን ዋነኛው ጥያቄ ኢትዮጵያ ሲቪላይዜሽናል ኢሰንስዋን የስልጣኔዋን ጥልቅ ትርጉም ከተረዳች እኛ ባንዲራ ያለን ህዝቦች ብቻ ሳይሆን ትውስታ፣ ዓላማ እና ጊዜን ባግባው መጠቀም እንችል የተባረክን ህዝቦች መሆናችን ካስታወስን ታሪካችንና ትርክታችን እንደገና ከጻፍ ነው ኢትዮጵያ የታመመች ሀገር ነች፣ የብሔር ብሔረሰቦች እስር ቤት ነች ምናምን ከሚለው ወጥተን አሁን ብዝሃነትን ያስተናገርን ስለሆነ የአፍሪካ የትራንስፎርሜሽን ኤጀንት ነች ካልን ትላንት የሚገባን በፍርደ ገምድል ያጣነውን ባህር በሬድ ሲ ዲፕሎማሲ፣ በትሬድ ኮሪደር፣ በፓን አፍሪካን አመራር፣ በኢንዲጂነስ ኖውሌጅ ካስመለስ ነው እናም ጂኦግራፊና ኢማጂኔሽን የኛ ካደረግ ነው ተቋሞቻችን አንከር ያላቸው መሰረት ያላቸው ከሆኑ በኢትዮጵያውያን እሴት ቋንቋና ትውስታ የሚኮሩ ከሆነ እና ወጣቶቻችን ይሄን አሻራ የሚያስቀጥሉ ታላቅ ትውልዶች ካደረግን በእርግጥም ኢትዮጵያ ታንሰራራለች። ኢትዮጵያ ፊት ለፊቱ 4 ምርጫዎች አሏት። አንዱ ማስመሰል ነው፣ ኢሚቴት ማድረግ ነው፣ መኮረጅ ነው። ሌላው ተስፋ መቁረጥ ነው፣ አለመተማመን ነው፣ ጽንፈኝነት ነው። ሌላው ነገን በፍቅር ማስታወስ ነው፣ ከነገ በፍቅር መውደቅ ነው። ኖስታልጂያ ነው፣ ዴሊቨሪ የሌለው
አራተኛው ግን ሲቪላይዜሽን እና ሪኮሚትመንት ነው። እናንሰራራለን በረጅም ጊዜ ደክመን ወድቀን በርይ በአገልግሎት ከፍ እንላለን ብሎ ማመን ነው። ኢትዮጵያ አራተኛውን ከመረጡ ሌላ ምርጫ ያላት አይመስለኝም። ስለሆነ ትምህርት ቤቶቻችን አሁን ስለ ናሽናል ሜሞሪ ማስተማር አለባቸው። ባህላችን፣ ልምዳችን ምናምን የኩራት ምንጭ መሆን አለበት። ከተሞቻችን የኢትዮጵያውያን ጥበብ ማሳየት አለባቸው። ቴክኖሎጂ ቅርስን ማክበር አለበት። ዲፕሎማሲ ትርክት ላይ የተመሰረተ መሆን አለበት። ዳያስፖራው አገሩን ሊያገለግል መመለስ አለበት። ስለሆነም ኢትዮጵያ የተቀማነውን ትርክት መልሰን በትውልዶች መካከል ስለሚመጣው ትውልድ የማሰብ ባህልን መልሰን ዘመናዊነትና ስልጣኔነትን ባላንስ አድርገን ሚዛን ጠብቀን ወጣቶች ዜጎች የሚማሩት ለመኖር ሳይሆን ለአሻራ እንዲሆኑ አድርገን ከተሞቻችን ዳግም ገንብተን ትላንትና ነገን አገናኝተን የሚያገናኝ ድልድይ ገንብተን መነሳት እንችላለን። ይሄን ማድረግ የሚፈልግ ደግሞ አመራር ሲመራ ከሲቪላይዜሽናል ኢንተለጀንስ ጋር መሆን አለበት። በማንሰራራት ዘመን የሚገኝ ሰው it should be civilizationally intelligent። በትውስታ ላይ ባላማ ላይ በህይወት ትርጉምና በረጅም ጊዜ አስተሳሰብ ላይ የተመሰረተ አመራር መስጠት ያስፈልጋል። governing with civilizational intelligence በመሪነት የምንሳተፍ ሰዎች በምን እንምራው? ማንሰራራት ጊዜው ማንሰራራት ነው ካል what does it take to lead in this age? በዚህ ዘመን ውስጥ መሪነት መሆን ማለት ምን ይጠይቃል? ምን ማድረግ ይጠይቃል? እንደዚህ አይነት አመራር በትውስታ ውስጥ በዓላማ ውስጥ በህይወት ትርጉም ውስጥና በረጅም ጊዜ የአገር እድል ፈንታ ውስጥ የተመሰረተ አመራር መስጠት አለበት ይባላል። ምን ማለት ነው? ሲቪላይዜሽናል ኢንተለጀንስ ማለት ስትራቴጂያዊ የመምራት አቅም ሆኖ በታሪክ ትውስታ ላይ በባህላዊ ማንነት ላይ በትእሴት ላይ በአሻራ ላይ በኤስቴቲክ ላይ ኤስቴቲክ እንግዲህ ወደ አማርኛ ሲመጣ ውበት ማለት ነው። እንትኑ ያጣል። ኤስቴቲክ is beyond beauty ግን it loses እንትን የአማርኛ ሲሆን እንደዛ ነው የሚሆነው። በመንፈሳዊ አቅጣጫ እና ትውልዶችን የሚሻገር በርካታ ትውልዶች የዱላ ቅብብል የሚፈጸም ራዕይ ላይ የተመሰረተ አመራር መስጠት ማለት ነው። ስለሆነም ኃይልን፣ ጊዜን፣ ባህልን እና ማንነትን አንድ ላይ የሚያዛንቅ አዛንቆ ችግርን ለመፍታት ብቻ ሳይሆን እኛ ላይ የተመሰረተ የዛሬ ማንነታችን የትናንት ማንነታችን የተመሰረተ ነገን አቅጣጫና መልክ ለማስያዝ የሚደረግ ጥረት ነው። it's a form of intelligence too። ለምንድነው ሲቪላይዜሽናል ኢንተለጀንስ አሁን አስፈላጊ የሚሆነው? ለምንድነው መሪዎች እንደዚህ አይነት ክህሎትና ዕውቀት ችሎታ ያስፈልጋቸዋል የሚባለው? ለምንድነው በዚህ ዘመን ውስጥ መሪዎች እንደዚህ አይነት ክህሎትና ችሎታ ዕውቀት አስተሳሰብ ያስፈልጋቸዋል የሚባለው? ፖለቲካ ውስጥ አሁን በዓለም ደረጃ ያለው ሾርት ተርሚዝም ነው፣ የአጭር ጊዜ አስተሳሰብ ነው። እኛ ግን ማንሰራራት ከፈለግን በ50 ዓመት በ500 ዓመት ማሰብ አለብን። በዚህ ዘመን ውስጥ ከፍተኛ የሆነ የማንነት መፍረስ አለ። ጥቁሮች የካልቸራል ኢንፌሪዮሪቲ ኮምፕሌክስ ዴቨሎፕ እያደረጉ ነው። ነጮች ይበልጣሉ፣ ጥቁሮች እኛ ዋጋ ያለንም እያሉ ነው። እኛ በባህላችን ምንኮራ፣ በማድረግ አቅማችን ምንኮራ ማንሰራራት የሚችል ህዝብ ብለን ለማመን ማንነታችን መጠበቅ አለብን፣ ባህላችን መጠበቅ አለብን። ፕራይድ ያስፈልገናል። በዚህ ዘመን ውስጥ አፍሪካ ውስጥ ያለው ሻሎ ሞደርናይዜሽን ነው። የምንፈልገው እድገት ከሆነ በትውስታችን ላይ በውበታችን ላይ በቋንቋችን ላይና በመንፈሳዊነታችን ላይ የተመሰረተ እድገት ያስፈልገናል። በዚህ ዘመን በብዙ አፍሪካ ሀገራት በብዙ ታዳጊ ሀገራት ከቀደመው እሴት ባህላችን ያፈነገጠ ፖሊሲዎች ይታያሉ። በዚህ ዘመን ማደግ ከፈለግን
ስነ ምግባርን ጥበብ ላይ ተመስርተን ነው ማደግ የምንችለው። ዛስዋ ኢትዮጵያ ስለማንሰራራት እያወራች ያለችው። በዚህ ዘመን ተቋማት ብዙ አይታመኑም። በዓለም ደረጃ የአሜሪካ ፕሬዝዳንት ከዚህ ቀደም የነበረው ታማኝነትና አሁን አይገናኝም። ሌጂቲመሲ መንግስታት ተመልሰው ማግኘት የሚችሉት በካልቸራል ሬናይሰንስ ነው፣ በግራንድ ናሬቲቭ ነው። ለዛ ነው ይሄ እንዳይሆን ሲቪላይዜሽናል ኢንተለጀንስ አስፈላጊ ነው። ሲቪላይዜሽናል ኢንተለጀንስ የሚባለው የ8 አይነት ኢንተለጀንሶች ድምር ውጤት ነው። ሚሞሪ ኢንተለጀንስ፣ ሞራል ኢንተለጀንስ፣ ኤስቴቲክ ኢንተለጀንስ፣ ናሬቲቭ ኢንተለጀንስ፣ ስፒሪቹዋል ኢንተለጀንስ፣ ታይም ኢንተለጀንስ፣ ካልቸራል ኢንተለጀንስ እና ስትራቴጂክ ዊዝደም ድምር ውጤት ነው። እነዚህ ላይ የተመሰረተ አመራር ስንሰጥ ነው። ሲቪላይዜሽናል ኢንተለጀንስን ካልተጠቀምን ከረሳ ነው ከዘነጋ ነው ምንመራው የምንሰራው ነገር ቴክኒካዊ እንጂ ትልቁን ፒክቸር የረጅም ጊዜ ተጽዕኖ ያለው አይሆንም። ኮፒ ፔስት ፖሊሲዎች ኮፒ ፔስት እናደርጋለን ከሌላ ሀገር። ማንነትን ያላማከለ ፍጥነት ብቻ ይኖረናል። ቅቡል ያልሆኑ ቅቡልነት የሚጎላቸው ህጎች ይበራሉ። ከሀገራችን ሁኔታ ጋር የማይስማሙ ተቋማት ይበራከታሉ። ለዛ ነው ሲቪላይዜሽናል ኢንተለጀንስ የሚያስፈልግ። ሲቪላይዜሽናል ኢንተለጀንስ በትምህርት፣ በፍትህ ስርዓት፣ በአርባን ፕላኒንግ፣ በዲፕሎማሲ፣ በቴክኖሎጂ፣ በቋንቋ ውስጥ በጣም ጠቃሚ ሊሆን የሚችል ነገር ነው። ሲቪላይዜሽናል ኢንተለጀንስና ቴክኖክራቲክ ጋቨርናንስ እናወዳድ። ለምሳሌ ከዓላማ አንፃር ሲቪላይዜሽናል ኢንተለጀንስ ያለው አመራርና ሲኖር ወይም ደግሞ ቴክኒካዊ እውቀት ያለው አመራር ሲሆን ምንድነው ልዩነቱ? ከዓላማ አንፃር ለምሳሌ ቴክኖክራቲክ ሊደር ምንድነው የሚያደርገው? ችግሮችን ይፈታል፣ አገልግሎት የሚሰጡ አሰራሮችን እንትን ይላል። ሲቪላይዜሽናል ሊደርስ ምን ያደርጋል? ሚኒንግን፣ እጣ ፈንታን፣ አሻራን ነው ቅርጽ የሚያስይዘው። ከጊዜ አንፃርስ ቴክኖክራቲክ ሊደር 10-15 ዓመት ነው የሚያስበው። ሲቪላይዜሽናል ሊደርስ 50 ዓመት 500 ዓመት ነው። ከትምህርት አንፃር ከሲምቦል አንፃር ቴክኖክራቲክ በጣም ሚኒማል ነው። ለሲቪላይዜሽናል ሊደር ግን ትምህርት የሚባለው ሲምቦል ሴንትራል ነው፣ ኢንተግራል ቱ እንትን ነው ሌጂቲሜሲ ነው። ከዲዛይን ቲንኪንግ አንፃር ቴክኖክራቲክ ሊደር ዩቲሊቲ ቤዝድ ነው። ተጠቃሚ ምን ይፈልጋል ብሎ ነው የሚሰራው። ቴክኖክራቲክ ሊደር ግን ውበትን፣ ትርክትን፣ ማንነትን መሰረት አድርጎ ነው የሚሰራው ዲዛይን የሚያደርገው ነገር። ከሞራል ኮምፓስ አንፃር ትክክል ነው አይደለም ብሎ ነገሮች የሚፈርድበት የሚበይንበት አቅጣጫ አንፃር ስናየው ለምሳሌ ቴክኖክራቲክ ሊደር ትክክል ነው አይደለም የሚለው ፖሊሲ ነው። ፖሊሲ መነሻ አድርጎ ነው። ሲቪላይዜሽናል ሊደር ግን ዊዝደምን መነሻ አድርጎ ነው፣ ጥበብን መነሻ አድርጎ ነው። ከተቋም ግንባታ አንፃር ቴክኖክራቲክ ሊደር ፋንክሽናሊዝም ተቋሞቹ የተፈጠሩለት ስራ ይሰሩታል ተብሎ ተዘጋጁበት ስራ ይሰራሉ ወይ አይደለም ነው። የሰጣቸውን ተልእኮ ይወጣሉ ነው። ለሲቪላይዜሽናል ሊደር ግን ይሄ በተልእኮ የሰጣቸው ነገር መስራታቸው ብቻ ሳይሆን መቀጠል ያለበት ነገር ያስቀጥላሉ ወይ መቀጠል የሌለበት ነገር አያስቀጥሉም ወይ ብሎ ነው። በዛ ነው እንትን የሚለው። ስለ ሲቪላይዜሽን እያወራን ነው፣ ግን አዲስ ዘመን እየመጣ ነው። የማናውቀው ዘመን እየመጣ ነው። ይሄ ዘመን አንዳንዶቹ በ500 ዓመት አንዴ ነው የሚመጣው፣ ሌሎቹ ደግሞ በ1000 ዓመት አንዴ የሚመጣ ዘመን ነው ይላሉ። እንደዚህ ዘመን 5-6 ነገር ሄጂሞኒክ ሽፍት፣ ሲቪላይዜሽናል ሽፍት፣ ቴክኖሎጂካል ዲስራፕሽን፣ ክላይሜት ቼንጅ። ምን ያልተቀየረ ነገር አለ? ምን የማይቀየር ነገር አለ? ሂዩማኒቲ መልቲፕላኔታሪ ስፒሺስ ሊሆን ነው። ዛሬ እዚህ አዲስ አበባ ያሉ ባለሀብቶች አንዳንዶቹ በጣም ትልቅ ደረጃ የደረሱት ቁርስ ከደበራቸው ምንድነው ይሄ ድምጽ የተከፈተ እንትን አለ፣ ድምጽ አለ፣ አስተካክሉት። እየመጣ ያለው ዓለም ኢኖቬሽን አይደለም፣ አዲስ ነገር አይደለም የተፈጠረ ያለው፣ የቴክኖሎጂ ምናምን ነገር አይደለም የተፈጠረ ያለው። የሰው ልጅ የህይወት ትርጉሙ በመሰረቱ እየተቀየረ ነው። ኃይል የሚባለው ፓወር የሚባለው ትርጉሙ እየተቀየረ ነው። ባህል የሚባለው ነገር እየተቀየረ ነው። አይደንቲቲ የሚባለው ነገር ኦፕሬት የሚያደርግበት መስተጋብር እየተቀየረ ነው። ሶ አዲሱ ዓለም እየመጣ ያለው አዲሱ ዓለም
በፊት እናወዳድረው ከአሮጌው ዓለም ጋር አሁን ካለው ጋር ለምሳሌ የኃይል ምንጭ የነበረው ፓወር ሶርስ የነበረው በፊት ውትድርና፣ ድንበር፣ ቢሮክራሲ ነበር። አሁን ግን የኃይል ምንጩ ትርክት ነው፣ ኔትወርክ ነው፣ ኢንተለጀንስ ነው፣ ባህል ነው። ከቅቡልነት አንፃር ነኝ አሮጌው ዓለም ቅቡልነትን የሚወስነው የህግ ስርዓትህ ሉዓላዊ መሆንህና አለመሆንህ ነው። አሁን ግን ማንነት፣ ሞራሊቲ ዓለም አቀፋዊ ትርክት ነው የሚወስነው። ትላንት ሀብታም እንድትሆንም እንዳትሆንም የሚያደርግህ ነገር መሬትህ፣ ጉልበትህ፣ መሬትህ የሰው ኃይልህና ካፒታል ነበር። አሁን ዴታ፣ ምናብ እና ሚኒንግ ሆኗል። ከአመራር አንፃር ያም ሰው መሪ የሚሆነው በድሮ ዓለም በአሮጌው ዓለም ኦቶሪቲ ሃይራርኪ ነበር። አሁንስ መሪነት ማለት ኢንፍሉዌንስ ሆኗል። አዲስ ነገር የመፍጠር አቅም ክሪኤቲቪቲ ሆኗል እና ሞራል ክላሪቲ ነው መሪነት ማለት። ከዚህ ቀደም የሰው ልጅ ታይም ኦሪንቴሽን በኢንዱስትሪያል ሪትምስ ነበር። አሁንስ የሰው ልጅ የጊዜን ግንዛቤ የሚወስነው ዲጂታል ስፒድ ነው፣ አንሴስተራል ሚሞሪ ነው። ስፔስ ኦርጋናይዜሽን የሚባለው ነገር ቦታ ላይ ያለን አረዳድ ድንበር፣ መንግስታት ምናምን የሚባሉ ነገሮች ነበሩ። አሁን ከተሞች እየሆኑ ነው። ቀደም ያልኩት ዘ ሪተርን ኦፍ ሲቲ ስቴትስ ፕላትፎርም እየሆኑ ነው። ፌስቡክ ሀገር ሆኗል፣ መንግስት ሆኗል። ኢኮሲስተም፣ ዳያስፖራ፣ የተቋማት አይነትስ ሁሉም ተቋም ቢሮክራሲያዊ እንትን አለው። ኦልድ ሲስተም አሁንስ ፍሉድ ኔትወርክ እየሆነ ነው። ኦልድ ሲስተም ሃይብሪድ ሲስተም እየሆነ ነው። ከቤት የሚሰራ ሪሞት ሲስተም ከቤት የሚሰራ ሰው አለ። 108 ሰዓት የሚፈርም እየተቀየረ ነው። እንደዚህ አይነት መልክ ያለው ነገር ምን ላይ ነው የሚገነባው? ምን ላይ ተመስርቶ ነው የሚሰራው? መጪው ዘመን የራሳቸው የሚያደርጉ በመጪው ዘመን ከፍተኛ ቦታ የሚኖራቸው ማህበረሰቦች የሆነ ቱሎቹን የሆነ ዋትስአፕ፣ ፌስቡክ፣ አርቲፊሻል ኢንተለጀንስ እነዚህ መሳሪያዎቹ እነዚህ ባለቤት ይሆኑ አይደሉ። በጣም ጥልቅ የሆነ ግልጽነት ያላቸው ጠንካራ የሆነ ትርክት ያላቸው እና ብስለት ጥበብ ያለው ርዕይ ያላቸው ብቻ ናቸው የሚቀጥለው ዘመን ሰዎች፣ የሚቀጥለው ዘመን አገራት። የሚቀጥለው ዘመን በዋነኝነት በሰባት ነገሮች ላይ የተመሰረተ ይሆናል። አንደኛ በማንነት ላይ፣ በትርክትህ፣ በትውስታ፣ በክብርህና በሞራል ክላሪቲ ላይ የተመሰረተ ይሆናል፣ በማስመሰል አይደለም። ሁለተኛው በትርክት ይሆናል። ሲቪላይዜሽን ማለት ስቶሪስ ኦፍ ደስቲኒ ነው። እንደዚህ እንሆናለን ነው። ሮማውያን ስለ ረምለስና ረም ሲያወሩ ጀግኖች ነን፣ የፈለገ ፈተና ቢገጥመን አንበገርም፣ በእንቦቃቅለነታችን ወንዝ አጠገብ ብንጣልም አንሞትም፣ አውሬ አይበላንም፣ ውሃ ጎርፍ አይወስደንም። ከዛ ተነስተን ከማይታስበው የቀበሮን ወተት ጠጥተን አድገን ሰው ሆነን ወታደር አርሚ ገንብተን ተዋግተን እናሸንፋለን ነው። This became the fate of Romance for 1000 years. So what is the story we are telling ourselves continuously? ህዳሴ ግድብ ኮንክሪት ተሰርቷል፣ አልቋል፣ ተአምር ነው። ከዛ ትርክቱ እንዴት አድርገን እናርገው? በእያንዳንዱ ትውልድ በእያንዳንዱ ያገሬው ሰው ደም ውስጥ የሚራወጥ ስሜት እንዲሆን በእያንዳንዳችን በየመስካችን ስኬታማ እንዲሆን የሚያነሳሳ ነገር እንዲሆን ምን እናርገው? ወዳጅ አስፋው ዲንጋሞ እንደሚያውቀው ምንድነው የእናንተ ዳም ያኛው አሜሪካ ያለው ግድብ የዘመዶች አጠገብ ያለው ሁበር የሚባለው ይሄን ታወጣዋል። ደግሞ አሜሪካ ያደረገው እንዳውቁ ዘመዶች ይጎበኛል እንደ ጉድ። ያው በግሬት ዲፕሬሽን ጊዜ የሰራ ነው ትልቁ ምክንያት በኢኮኖሚ ክራይሲስ ውስጥ ያለን የሰራ ነው። አገር በቀል እውቀትን ከአርቲፊሻል ኢንተለጀንስ ከሳይንስ ከቴክኖሎጂ ጋር አድርገን አይተን እንትን ነው። እውቀት ማለት ዘመናዊ እውቀት ብቻ አይደለም፣ ኢንዲጂነስ ኖሌጅ ማተር ያደርጋል። ተቋማትስ ሪጂድ ከሆነ ቢሮክራሲ ወደ አጃይል የሆነ ስትራክቸር መቀየር አለበት። ኢኖቬሽንስ በእሴት ላይ በሀገራዊ ተልእኮ ላይ የተመሰረተ መሆን አለበት። ጂኦፖለቲክስ
ጂኦፖለቲክሳችንም ከሱፐር ፓወር ከአሜሪካ ጋር ከራሽያ ጋር ከቻይና ጋር ለመስማማት ከመሞከር መስማማት አለብን። ግን ዋነኛው ነገራችን እሱ አይደለም፣ ስልጣኔያችን መመለስ ነው። ስልጣኔያችን መመለስ አንዱ ምንድነው? የባህር በር ነው። የባህር በር ሹድ ቢንትን ውሃ ደግሞ ኮንትሮል ማድረግ አለብን። ስልጣኔያችን ከዚህ ያልቻለው እሱ ነው። ለዛ ነው አንዱ የወደቀበት ምክንያት እሱ ነው። መሪነትስ እሴት ላይ መመስረት አለበት፣ ራዕይ ላይ መመስረት አለበት። ቪዥን የረጅም ጊዜ ቪዥን ላይ ትራንዛክሽናል የሆነ ማኔጀር የአጭር ጊዜ መምራት ብቻ አይደለም። በአጠቃላይ ይሄ አዲሱ ዘመን ስለ ሲቪላይዜሽን ብዙ አውርተናል። አሁን ደግሞ ስለ ውጭ ያወራን መነሻው ማንሰራራት ማለት ወደ ኋላ መመለስ አይደለም፣ ወደፊት መስፈንጠር ነው ብለናል። ግን ትላንትን ሳትረሱ ነው። እየመጣ ያለው አዲሱ ዘመን አራት መሰረታዊ መልኮች አሉት። አንደኛ ዘ ኮግኒቲቭ ኒው ይባላል። የምናስብበት መንገድ የምንሰራበት መንገድ እየተቀየረ ነው። ኤአይ አቴንሽን ፖስት ትሩዝ የሚባለው ነገር ወሳኝ የሆነ ነው። ስለዚህ ይሄን ነገር ከተሳነን በዚህ ዘመን ስልጣኔዎች ትርክታቸውን ጠብቀው ሁሉም የትርክት ወታደር አርበኛ አድርጎ ራሱን ካላየ ትርክት ልንቀማ እንችላለን፣ ችግር ይፈጠር ይችላል። ሌላው ኢንስቲቱሽናል ነው ይባላል። ከተቋማት አዲሱ ተቋማዊነት እየመጣ ነው። ዓለም እየገጠማት ያለው ፈተና እድልም ፈተናውም እየመጣ ያለው ነገር ትራዲሽናል የሆነ የተለመደው አይነት የመንግስት አሰራር it is too slow ቀሰስተኛ ነው፣ አይሆንም። ይሄን ካላስተካከል there may arise irrelevance and collapse። ስቴት ቢሮክራሲ አሁን በዓለም ደረጃ ያለው ቢሮክራሲ አጃይል መሆን መቀየር አለበት፣ ስፒዱም ጭምር ማለት ካልሆነ ይሄ ቢሮክራሲ የምናውቀው አይነት ቢሮክራሲ ኢሬሌቫንት ይሆናል። እንደዛ መንፈስ አዲስ ደግሞ መንፈሳዊነት አለ፣ አዲስ ሞራላዊነት አለ። እምነት ፌዝ አሁን አስፈላጊ ነው፣ በጣም እንትን ያለ ሪቫይቭ እያደረገ ነው። እሴት አስፈላጊ ነው፣ ከራስ በላይ የሚሻገር ሌሎች ሰዎች ለመኖር የሚያስችል ይሄ የሰው ልጅ ሰልፊሽነታችን ታግሎ የሚጥል የሚያሸንፍ ፐብሊክ ፐርፐዝ ያስፈልጋል። በዚህ ዘመን ስልጣኔ መመለስ የሚፈልጉ ህዝቦች፣ ማንሰራራት የሚፈልጉ ህዝቦች ሁለት ነገር ያስፈልጋቸዋል። አንደኛ ይሄ ማንሰራራታቸው የሚሸከም ሲቪላይዜሽናል አቅም ስልጣኔያዊ አቅም ያስፈልጋቸዋል። ደግሞ ስልጣኔ የሚባለው ነገር በትላንት እንትን እንዳይለን ፊውቸር ስትራቴጂ ያስፈልጋል። ፊውቸር ኦሪየንትድ ስትራቴጂ ነገን ማዕከል ያደረገ ነገን ወደፊት የሚያይ ስትራቴጂ ያስፈልገናል። ሲቪላይዜሽናል ካፓሲቲው ምንድነው? አንደኛ ስለ ትላንት እናስታውስ፣ ግን በትላንት አንቸከል፣ ስታግኔሽን እንዳይመጣ። ስፒሪቹዋል እንሁን፣ እሱም ሪጅድ እንዳንሆን፣ የሌሎች እውነት እንዳለ ምንወቅ፣ አክራሪ እንዳንሆን። ኢኖቬሽን አዳዲስ ነገር እንፍጠር፣ ግን ትላንት በመጥራት እንዳይመሰረት። ወጣቶቹ ስለ ነገ ያስቡ፣ ግን ዲታች እንዳይሆን ከማንነታቸው ጋር። ዲፕሎማሲ ይኑረን፣ ግን በጥቅሞቻችን ላይ የተመሰረተ ይሁን። ፊውቸር ኦሪየንትድ ስትራቴጂስ ምን ይሁን? ነገን በተለየ መነጽር እንየው። ነገን ትላንትን በተለየ መነጽር እያየን ነገ ለሚባለው ጊዜ የሚያበቃን እሱን ለመገንባት የሚያስችል ውቅር የሚሰጠን እናድርገው። እሴቶች፣ ትላንት የቆዩ ልምምዶች፣ መልካም ተሞክሮች፣ ቴክኖሎጂያዊና ስነ ምግባራዊ አመራር ተላብሰው ይቀጥሉ። አዳዲሶቹ ትሎች፣ አዳዲሶቹ ኤአይ ምናምኖች በቋንቋችን በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በሀዲይኛ ምናምን በሁሉም ኦፕሬት ያርጉ። እናም ትውልዱ ደግሞ ስናበቃው፣ ስናሰለጥነው፣ ስናስተምረው ይህን ቴክኖሎጂ የሚጠቀም ብቻ ሳይሆን ቴክኖሎጂውን ተጠቅሞ የሀገሩን የህዝቡን እድል ፈንታ እጣ ፈንታ የሚቀይር አድርገን እንገንባው። እናም ስንናገር ዊዝ ሲቪላይዜሽን ክላሪቲ ነው። ፈረንጆቹ ፎርክ ሹካን የልክ
የእንትን አይደል ምንድነው የሚባለው ይሄ ክቡ መንገድ ላይ እንትን ምን ይሄ መንገድ መሃል ያለው ይሄ አፌ ላይ እኮ አለ አደባባይ እንደ አደባባይ አድርገው እንትን ይሉታል ፎርክ ይሉታል እኛ አደባባይ ነው ለምን መስለው መስቀለኛ መንገድ ላይ ነው ምናምን አይደል እነሱ ደግሞ ፎርክ ነው እንት የተለያየ እንትን አለው አይደል ፎርክ ሹካ ስልጣናዊ ፎርክ ላይ ነች ስልጣናዊ ሹካ ላይ ነች እንዴት ኢትዮጵያ ትላንት ብትረሳ ማንሰራራት ምንድነው ይባላል ትውስታዋ ሙዚየም ይሆናል ትውስታዋ ሙዚየም ሆነ ማለት የኢትዮጵያን ድልፈን ተማን ይወስነዋል ማለት ነው ዓለም አቀፋዊ ማህበረሰብ ይወስነዋል ማለት ነው የኢትዮጵያ ዳታዋን ባትጠቀም የሚጠቀሙ ሳይሆን ዳታ ሰብሳቢው ዳታ ለበረር እስከሆኑ ባህላችንን የሚወርሱ ማንነታችንን የሚወርሱ ወራሾች እናጣለን ካላንደሯን ብትረሳ ልዩ የሚያደርጋት ካላንደሯን ብትረሳ በምዕራባውያን ጊዜ መቁጠር ትጀምራለች እምነቷን ምንዋን የተለያየ እምነት አገር መሆኗን ብትረሳ ዓለም አንድና የሰው ልጅ አንድ ነው የሚሉ ግሎባል ፎርስስ ይውጡናል ግን ኢትዮጵያ አዲሱን ዘመን ከሲቪላይዜሽናል ዲኤንኤዋ ተመሰረታ ብትገነባው በሌላ ባል ከማንሰራራት የሚባለው ነገር ተነስታ ብትገነባው ኢትዮጵያ የአፍሪካ የሲቪላይዜሽን ቫንጋርድ ትሆናለች ግንባር ቀደም ትሆናለች በቀይ ባህር ላይ የሚተነሳው ጥያቄ የሚገባትን የራሷ የሆነውን አሰብ መልሳ የማግኘት ጉዳይ ወደ ጂኦግራፊ የመመለስ ጉዳይ ሆኗል እናም ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በሙሉ የትውስታችን እና የኢኖቬሽናችን ጠባቂዎች ባላደራዎች ሆነው ይመጣሉ ስለሆነም ወደ ዓለም ኤክስፖርት የምናደርገው ነገር ባህላችን ልምምዳችን ቡናችን ውበታችን እና ስፒሪቹዋል ኢንተለጀንሳችን ይሆናል በዚህ ግራ በተገባበት ዓለም በግርታ ዘመን in this confused world በጥልቅ ምናብና በአባቶቻችንና በአያቶቻችን ጥበብ የምንመራ ሰዎች እንሆናለን እንደዛ ሲሆን ነው ከኢንሴኩሪቲ ሳይሆን ከማንነት እናዋቅረው በ3 ዓመት በ4 በ5 ዓመት ሳይሆን በክፍለ ዘመን እናስብ በስትራቴጂ ብቻ ሳይሆን በትምርት ምንምራው በሪአክሽን ብቻ ሳይሆን በትውስታ ምንምራው ውበትን ጥበብን ስርዓትን ሲቪላይዜሽናል መሆን ሲባል መሰረተ ልማትን መገንባት ብቻ ሳይሆን የራስ የሆነ ውበት ጥበብና ኦርደር ባለቤት እንደመሆንም ነው ስለሆነም ነገ የሚባለው ዘመን በትውስታችን ለህይወት ባለን ትርጉም በምናባችንና ባዋቅርናቸው ተቋማት ውቅር ነው የሚወሰነው የነዚህ ሁሉ ድምር ውጤት ነው ፊውቸር የሚባለው ዘመን የአርቲፊሻል ኢንተለጀንስ ዘመን የሚባለው በዚህ ስፔስ ዘመን የሚባለው በዚህ የከባቢ አየር ለውጥ በሚባልበት ዓለም በዚህ በቀውስ የሚናጥ ዓለም ውስጥ ስልጣኔ ምን አይነት ቅርጽና መልክ ይኖረዋል ይሄ ዘመን the most unpredictable era in the age of humanity in the history of humanity ይባላል በሰው ልጅ ታሪክ ውስጥ አይገመቴ የሆነው ዘመን ይላሉ ሰው በዚህ ዘመን ውስጥ ስልጣኔዎች ይሞታሉ ወይስ ወደ ሌላ ታላቅ ነገር ይሸጋገራሉ ወይስ በቀሰስተኛነት ይቀየራሉ will they die or transcend or evolve በምንገኝበት ዘመን ውስጥ ስልጣኔ የሚባለው ነገር እየወሰነው ያሉ አራት ነገሮች አሉ አራት ኃይሎች አሉ አንዱ አርቲፊሻል ኢንተለጀንስ ነው አርቲፊሻል ኢንተለጀንስ ይዞት የመጣ የስልጣኔ እድል አለ የከፈተው በር አለ ቋንቋ ትውስታ ኦራል ትራዲሽን ወደ ኤአይ አሁን ተሸጋግሯል ስለሆነም ባህልን ለመጠበቅ ኢኮሎጂካል ኮላፕስን ለመገመት ነገ የሚመጣ ጎርፍ ካለ ለመገመት
እና ደግሞ በማዶ ነገ የሚባለውን ዘመን አሻግረው ለማየት አርቲፊሻል ኢንተለጀንስ ሁነኛ መሳሪያ ነው። እናም አርቲፊሻል ኢንተለጀንስ የትላንት ጥበባችንና ዕውቀታችን ከነገ የበቃ ያደገ ቴክኖሎጂ ጋር እንዲገናኝ የሚያደርግ ድልድይ ነው። ስለሆነም ስልጣኔያዊ ኃይል ነው። ግን አርቲፊሻል ኢንተለጀንስ ደግሞ በስልጣኔ ላይ ያጠላ ሌላ አደጋ ነው። ሚሞሪ ቴፍት ይሉታል። ትውስታ ይሰረቀ ነው። የስልጡን እንዳልሆን የስልጡት እነሱ ብቻ እንዲሆኑ ብለን እንድናምን ብዙ ስራ ይሰራል። አርቲፊሻል ኢንተለጀንስ ቋንቋዎችን ሊያጠፋ ይችላል። እንግሊዝኛን ብቻ እንትን ይችላል። ላንጉዌጅ ኤክስቲንክሽን፣ አልጎሪዝሚክ ጋቨርናንስ የሚባለው የአልጎሪዝም አምባገነንነት ሊሰፍን ይችላል። ውሳኔ አርቲፊሻል ውሳኔ ይስሆነ ውሳኔ ሰጣጥን ከሞራላዊነትና ከባህል መስተጋብር ጋር ሊናጠብ ይችላል። ዲፕ ፌክ ሂስትሪ ደግሞ ይሉታል። እውነት የሚባለው ነገር እየተሸረሸረ እንዳበጀው እየሆነ ስልጣናዊ ትውስታ የሚባለው ሊጠፋ ይችላል። ለዛም ነው ፈረንጆቹ whoever teaches AI their world view will civilize the machine or will be colonized by it ይላል። ማሽን የሚባለው አርቲፊሻል ኢንተለጀንስ የሚባለው ነገር ዓለምን የሚያዩበት መንገድ እንዲማር ያደረጉት ድሮች ማሽንን ቀኝ ግዛት ይገዛሉ። ያልቻሉት ደግሞ በአርቲፊሻል ኢንተለጀንስ ወይም በማሽን ቀኝ ይገዛሉ። ሁለተኛው የዓለም ስልጣኔ እየወሰነ ያለው ነገር ስፔስ ነው። ይሄ ነገር አሁን ስፔስ ኢኮኖሚ ስፔስ ዋርፌር ቀደም እንደነገርኳችሁ ኤሎን ማስክ በራሻና ዩክሬን ጦርነት አውትካም ውስጥ ወሳኝ ሰው ነበር። ስለዚህ ራሻ ዩክሬን ድሮን እንዳትጠቀም ከፈለገች ማድረግ ያለባት መሬት ያለውን ብቻ ሳይሆን ህዋ ላይ ያለውን የኢንተርኔት እንትን መምታት አለባት ማለት ነው። ሶ ዘ ፊውቸር ኦፍ ዋርፌር ሃይሲስ ሳይሆን ትልልቆቹ ጦርነቶች የተካሄዱት ሃይሲስ ላይ ነው፣ ባህር ውቅያኖስ ላይ ነው የዓለምን አውትካም የወሰኑት። ከዚህ በኋላ ስፔስ ነው እያሉ ነው። ስፔስ ኢኮኖሚ የሚባለው ነገር 120 ኳድሪሊየን ዶላር ኳድሪሊየን ያልኩት ወርቅ፣ አልማዝ፣ ውሃ፣ ነዳጅ ምናምን ሲልቨር በሙሉ ይሄ ሊቲየም ምናምን የሚባለው ይሄ እንትን ባትሪ እንትን የሚወስነው ማዕድን እነዚህ ሁሉ ስፔስ ላይ ያሉ ይባላል። in 10 to 15 years የሰው ልጅ ስፔስ ሄዶ ወርቅ ማውጣት ይችላል። ቴክኖሎጂው ደርሳል። ሶ ድል ነው የስፔስ ኤክስፕሎሬሽን። የሰው ልጅ እንግዲህ ማዶ ወደ ሰማይ ያየ ስንት ነገር ግሪካውያን፣ ሮማውያን ወደ ስልጣኔ ወደፊት ነበር። አልቻሉም እንጂ ከሩቅ ሆኖ ብዙ ነገር ያልሙ ነበር። ይሄ ኮስሞሎጂ ሳክሬድ ታይም ምናምን የሚባለው ነገር እየመጣ ነው ማለት ነው። ሶላር ካሌንደር፣ አስትሮኖሚ ምናምን እየመጣ ነው ከዓላማ ጋር ወይስ ፐርፐዝ ማለት ነው። if only the powerful live earth only their stories will shape the stars ይባላል። ኃይል ያላቸው ባለሀብቶች ታላላቅ ሀገራት ብቻ ከሆነ ወደ ላይ የሚሄዱት ትርክታችንም ምናችንም በሙሉ ይወሰናል። የአሁን እስካሁን በዩሮሴንትሪክ ሂስትሪ ኖረናል። ደግሞ ህዋውም ዩሮሴንትሪክ ሊሆን ከዋክብቶቹም በዩሮሴንትሪክ ሂስትሪ እንትን ሊባል ይሄ ነው ሊያሳስብን የሚገባው። የመሬቱ ሲቀር ደግሞ ሰማዩም እንደዛ ሊሆን ነው ወይ? እንደው ሰማይ ቀና ብለን ስናይ እንኳን ተፈጥሮ ነበረች። ነገ ጠዋት ግን ሌላ መልክና ቅርጽ ሊይዝ ነው። መደንገጥ አለብን። ሳያመልጡ እንደርስባቸው ይገባል። አልፈን ልንሄድ ይገባል የሚያሰኘው እሱ ነው። ሶስተኛው የስልጣኔ ኃይል ሆኖ እየመጣ ያለው የከባቢ አየር ለውጥ ነው። ክላይሜት ቼንጅ ነው። ክላይሜት ኮላፕስ ይሉታል። አሁን ደግሞ ይሄ ነገር እንዴት ብሎ ነው የስልጣኔ እድል የሚሆነው? ስልጣኔያዊ እድል የሚሆነው በምን ምክንያት ነው? የቀደመው ስለ መሬት፣ ስለ ውሃ፣ ስለ ይሄ እንትን መፈራረቅ ይሄ ሲዝን መፈራረቅ የነበረን እውቀት በጣም ኢሴንሻል ሆኗል አሁን። ስለሆነም ስልጣኔ ዛሬ ስልጣኔ ማለት ሚዛን መጠበቅ ሆኗል። በምንና በምን በዘመናዊ እውቀትና በአገር በቀል እውቀት በአፍሪካና በአሜሪካ በምናምንና it has become balance, striking a middle ground. ስለሆነም
አሜሪካ ኢትዮጵያ ምንም አይደለም ብላ ኢትዮጵያን አፍሪካን ብትበዘብዝ አሜሪካ የአፍሪካን ጫካ እየቆረጠች ብትወስድ ክላይሜት ቼንጅ ቢመጣ ለአሜሪካ ነው ተፈውዳው ሁላችንም የትም ዓለም ውስጥ ያለን ሰዎች የት ሌላ ቦታ ያለ ችግር ሊያሳስበን እንዲቀረፍ ልናግዝ ይገባል ኢትዮጵያ ውስጥ የኢትዮጵያ ችግኝ ተከላ ስትል ሌላው ዓለም ገንዘብ ማዋጣት ነበረበት ለምን ካርቦን የኢትዮጵያና ብቻ አይደለም የዓለም ካርቦን ዳይኦክሳይድ ነው የሚመጣው እንዲያውም የኛ አይደለም የነሱ ነው the waste is not ours it's theirs ግን አደጋም ይዞ መጥቷል 240 ሚሊዮን ህዝብ ላይ ከሚኖርበት ይፈናቀላል እስከ 2060 ምናምን ከሚኖር አቀይ ይፈናቀላል በከባቢ አየር ለውጥ ምክንያት ይባላል ለምሳሌ ዋተር ሲ ሌቨል እያደገ ነው ስለዚህ ከተሞች ባህር ዳርቻ ከተሞች ያሉ ከተሞች ምናምን ፍሎቲንግ ሲቲስ ምናምን ካላረግናቸው በስተቀር የሚኖርባቸው አይሆንም ሶ ማንነቴ አያቴዎቼ ቅድመ አያቴ ምናምን እንትን የሚባለው ከሚኖርበት ቀይና ስፍራ ሊፈናቀል ይችላል ሶ አሁን የአሌክሳንደር ዘግሬት ከተማ ተወጣለች እኮ አይደል በውሃ የለችም አሁንም ከተሞች ሳመርጅ ሊሆን ይችላል ሊጠፉ ይችላል ለዛ ነው ክላይሜት ሬፊጂ የሚባል ነገር ይመጣል ወደፊቱ በከባቢ አየር ለውጥ ምክንያት አሁን ስንዋጋ ምናምን ነው ለሚፈናቀሉት ክላይሜት will be ነገሩ በድርቅ መፈናቀል ነበር ድሮ ያው እሱ ነው እና ሪሶርስ ዋር የሚባለው ደግሞ አንዱ አካባቢ ሪሶርስ አባንዳንት ይሆናል ሌላው አካባቢ ስለሚያጥር እዛ ላይ ተጥሎ ይኖራል ለዛም ነው ፈረንጆቹ the climate crisis is not just environmental it is civilizational memory on fire ይላሉ የከባቢ አየር ለውጥ ከባቢን ብቻ አይደለም አካባቢን ብቻ አይደለም የሚመለከተው civilizational memory ነው ሰዎች ከተወለዱበት አያት ቅድማቶች ከነበሩበት ነቅሎ ይነቅላቸው ይችላል ጦርነት ሊያመጣ ይችላል ሶስ by consequence civilizational ደሞ ዓለም አቀፋዊ ቀውስ አለ የሚኒንግ እና የትረስት ቀውስ አለ የግሎባል ክራይሲስ ኦፍ ሚኒንግ ትረስት አሁን ቅድም ያልኳችሁ ሰዎች ብዙ ራሳቸው ላይ ሃርድ ናቸው ከወደቁ አሁን ሱሳይድ ጃፓናውያን በዓለም 4ኛ ኢኮኖሚ ነው ያላቸው ከፍተኛ ሱሳይድ አለ የሚያግዝ ቤተሰብ የለም እንትን የለም ሚኒንግ የሚባለው የህይወት ትርጉም ሰው ይጠፋበታል ድሃ ቢሆን ሄዶ የሚሞርኮዝበት ፈጣሪ የለውም አላህ የለውም ሶ በቃ ድሃ ከሆነ ለምን እምነት ምናምን መታምንበት ገንዘብ ሆኗል በጣም ቱ ማች እንትን ሆናል ማቴሪያል ሆናል ባዶ የሆነ ሰው ደግሞ መኪና ከነዳ ቤት ካለው በቃ ስኬታማ ነው ይሄ ክራይሲስ ኦፍ ሚኒንግ በጣም ዛስ ዋይ ሲቪላይዜሽን ስናወራ ስፒሪቹዋሊቲ ማለት ግን ክርስትናን ሙስሊምናን ባላንስ አድርገን ነው ብለናል እንደቀደመው ኢትዮጵያ አይሆንም ሶ ስልጣኔ ላይ የተመሰረተ ዲፕሎማሲ ክብርን ቋሚ ህግን እና የረጅም ጊዜ ትውስታ የሚባሉትን ነገር በዚህ ጥልቅ ባልሆነ ሁሉ ነገር ሻለው በሆነ ዓለም ውስጥ ጥልቀት እንዲኖረን የምንነቀል ህዝቦች እንዳንሆን ገንዘብ ስናጣ ራሳችን ለምጨክ የምናጠፋ ሰዎች እንዳንሆን እኛ ለራሳችን የምንሰጠው ዋጋና በዚህ ዓለም የሚኖረን ስፍራ በኪሳችን ላይ በገባው በሳቤስቲን ብቻ እንዳይለካ ቢዮንድ ዛት እንዲሆን ያደርጋል ድህረ እውነት አንድ ነው ተባለ እውነት ብዙ ነው ተባለ አሁን ደግሞ እውነት የሚባል ነገር ነው ሶ ሲቪላይዜሽን ማለት እውነት እኮ ነው there is this thing that እውነት የሚባለው ነገር ተጨብጠዋል ማለት civilization is the road to after all እውነትን ለማግኘት የሚደረግ ጉዞ ነው what is civilization in a post truth world እሱም በጣም እንትን ወጣቶች ከታሪክ ጋር ታሪክና ያቆም ሻለው የሆነ ኮንተንት በሶሻል ሚዲያ 1 ደቂቃ 2 ደቂቃ 2 ሰከንድ የምትሰራለች ፌስቡክ ላይ ከ3 ደቂቃ በላይ ከ4 ሰከንድ በላይ ሰው አያይም ጥናት የሚያሳየው የ5 ሰዓት ቪዲዮ ብትለቁ on average 2-3 ሰከንድ ነው የሚታየው ሰው ወዲያው ያልፈዋል ወደሚቀጥለው ሙሉን ቁም ነገሩ አዳምጦ እንትን አይፈርድም ሶ የመጀመሪያዎቹ ንግግሮች ማተር ያደርጋሉ ማለት ሌላው ኤቲካል ኒውትራሊቲ ነው we cannot be neutral in this world AI ኮርፖሬሽኖች ገበያዎች ዓለም እንዲገዙ ካረግን የሞራል እጥረት ያጋጥመናል ሞራል ኮንስታንት ይገጥመናል AI ሞራል አያውቅም AI ባይዞ ባያዝ ይወርሳል
ሲቪላይዜሽን መስራት ያለባቸው ስራስ ምንድነው? አንደኛ ቴክኖሎጂ ጋር ሜሞሪ ማገናኘት፣ ትውስታችን ታሪኮቻችን ወደ ቴክኖሎጂ ማስገባት። ሁለተኛ ኢኖቬሽንን ደግሞ ከእሴት ጋር ከትርክት ጋር ከኢንተር ጀነሬሽናል ኤቲክስ ጋር እንዲዛነቅ ማድረግ። ሶ ኢኖቬሽንን ሲቪላይዝ ማድረግ፣ ናሬቲቭን ሪኢንጂነር ማድረግ ትርክቱን። ህዳሴ ግድብ በጣም መሰራት አለበት። ሜቢ ስፔሻላይዝድ ኦፊሱም የትርክት ማዕከል ሆኖ ህዳሴ ግድብ ሊቀጥል ይችላል። እሱን ማሰብ ጥሩ ነው። በዛ ላይ ብቻ ስፔሻላይዝድ የሆነ እንትን ያስፈልገዋል። እንደ ማንኛውም የኮሙኒኬሽን ስራ ምናምን ብቻ ሳይሆን ይሄን የኔሽን ቢልዲንግ አካል ማስፈንጠር ያርገው የተለየ ስራ የምሰራበት እንትን ሊሆን ይችላል። መንፈሳዊነትን ከቴክኖሎጂ ጋር ስፒሪቹዋል ቴክኖሎጂካል ፊውዥን። እምነት ያስፈልገናል፣ በቃ ዋጋ የለውም ዓለም ካልሆነ። የሰው ልጅ ከእምነት ውጭ ምንድነው? እንትን እኮ ነው፣ አስቸጋሪዎች እኮ ነው። እንደ እንስሳዎች ይሻላሉ፣ ይሆን እንትን አላቸው፣ ሌላ ነገር ነው የምንሆነው። ስፒሪቹዋሊቲ ዋትኤቨር አወር ሪሊጅን ሜይ ቢ ስፒሪቹዋሊቲ ግን ፈንዳሜንታል ነው። ማንነትን ደግሞ ሪሊጅናላይዝ ማድረግ ይጠይቃል። ሶ ትምህርትን፣ ህግን፣ ጋቨርናንስን ሳም ዌይ አወር ትራዲሽናል ቫልዩስ ፕሮግሬሲቭ ትራዲሽናል ቫልዩስ ኢምበድ እንዲሆኑ ማድረግ ያስፈልጋል። ዓለምን እኛ አምቢሽናችን ምናምን ዓለማዊ መሆን አለበት። ኢትዮጵያ ብቻ አይደለም። ለምሳሌ ዩናይትድ ስቴትስ ኦፍ ሆርን ኦፍ አፍሪካ ለዛ ሁሉ ፓርቲ ማቋቋም ይቻላል እኮ እና ዩናይትድ ስቴትስ ኦፍ ሆርን ኦፍ አፍሪካ ፓርቲ ፖለቲካል ፓርቲ ወጣቱ እንደዛ ሶ ግሎባል የሆነ ዌስቶቹ ስለ ሀገራቸው ብቻ አይደለም ዓለምን የሚያዩበት መነጽር የሰው ልጅ በሙሉ ነው ያለው። ትንሽ እንሆናለን ስናድግ ኦልተርኔቲቭ ስልጣኔ የሚባለውን ነገር መገንባት what does it take? መጀመሪያውኑ ምን ማለት ነው ትርጉሙ? መጀመሪያ ዲሲፕሊን ነው። ዲሲፕሊን ኦፍ ቢልዲንግ ሲቪላይዜሽን። ሁለተኛ ልቦና ውቅር ነው፣ ማይንድ ሴት ነው። ሶስተኛው ተልእኮ ነው። ይሄ ነገር ዲሲፕሊን ይጠይቃል፣ ማይንድ ሴት ይጠይቃል፣ ሚሽን ይጠይቃል። ሚሽን ኦሪየንትድ መሆን ይጠይቃል። እንዴት? ምን ለመሆን? አንደኛ ታሪካዊ ትውስታ ነገን ማስታወስ። ሁለተኛ ኢማጂኔሽን ነገን በምናም ማየት፣ ትላንትን ማስታወስ ነገን በምናም ማየት። ስትራቴጂክ ፎርሳይት ነገ ምንድነው የሚሆነው ብሎ በኦልተርኔቲቭ በሲናሪዮ መረዳት እና ለነገ የሚሆኑ ተቋማት ዛሬ ላይ መስራት ፊውቸር ኦሪየንትድ ኢንስቲትዩሽን መስራት ነው። ስለሆነም በመጪው ጊዜ ስልጣኔ መገንባት ማለት አሻራን ውቅርንና እድል ፈንታን የሚወስኑ ነገሮችን ፊውዝ ማድረግ ነው። አብሮ አዋህዶ መስራት ነው። የማዋሃድ ጥበብ ነው። በሚቀጥለው ዘመን ውስጥ ስልጣኔ የሚባለው ግን በሰባት ዋና ዋና አእማዶች ላይ ተመስርቶ ይገነባል። አንደኛ ትውስታ ነው፣ ነገ የምናስታውስበት ነው። ሁለተኛ ሞራል ፋውንዴሽን ነው፣ አወር ሴንስ ኦፍ ራይት ኤንድ ሮንግ ነው እና የትርክት ኃይል ነው። ሌላው ትርክት ኃይል የሚመሰረተው ኢኒሽናል ሌጋሲ ነው። ኢንተር ጀነሬሽናል ዲዛይን ፕላኔታሪ ሪስፖንሲቢሊቲ ነው። ችግኝ ስተክል ለኛ ብቻ አስበን አይደለም ለዓለም ነው። ሶ እያንዳንዱ ምሰ በጣም ኮኔክትድ ስለሆነ ዓለም በጣም ስለተያያዘ አንድ ቦታ የሚያጋጥመው ኮቪድ-19 መጣ። የት ደረሰ? እዚህ ደረሰ አይደል? የት እንደመጣ እንግዲህ ወይ ኮንጎ ነው ወይ ቻይና ነው ወይ አሜሪካ ነው። ግን የሁላችን ችግር ሆኖ ነበር። ሶ አንዱ ጋር የሚያጋጥመው ሌላው ጋር ችግር ስለሚደርስ ስለሚመጣ ስለ ዓለም እያሰብን እዚህ መስራት አለብን። ቴክኖሎጂካል ሃርመኒ ደግሞ ከቴክኖሎጂ ጋር መስማማት፣ ቴክኖሎጂ እንዲያጠፋ አለማድረግ ያስፈልጋል። ከሃይማኖት ጋር ያለው ግንኙነት ብናይ ወይ ሴኩላር ነው ወይ ደግሞ ቴክኖክራቲክ ኤክስትሪም ነው። ወይ በጣም በቃ ሃይማኖትና መንግስት አንድ ይሆናሉ ወይ ደግሞ ሃይማኖትና መንግስት በፍጹም ይለያያሉ። የሚቀጥለው ዘመን ሲቪላይዜሽን ስፒሪቹዋሊ ግራውንድድ ነው። ስፔሲፊክ ሃይማኖት ይችላል፣ መንፈሳዊነት ግን አለው። እንደዚሁም ሞራሊ ሚዛን የጠበቀ ነው፣ ግን ፕሉራሊስቲክ ነው፣ ብዙሃነት አለው። የሃይማኖትም የምንም ያለፈው ጊዜ ሲቪላይዜሽን ድንበር አለው፣ ሰራዊት አለው። የአሁኑ ሲቪላይዜሽን ግን የሚገነባው ለኢኮሲስተምና በጋራ ለመኖር ለኢንተርዲፔንደንስ ነው እንጂ ድንበር አጥር ከሌለ እንዳትመጣብኝ ነው። ድሮቹ ሲቲዎች እንዴት ነው? ወርልድ ሲቲስ ናቸዋል፣ በግንብ የተገነቡ ናቸው። ሰው እንዳይመጣባቸው ሌላ እንዳይመጣባቸው ማለት አሁን ኦፕንነስ ይላል። ቪዛለስ ምናምን ለስ አይደል አሁን እየሆነ ያለው። የቀደመው ጊዜ ሲቪላይዜሽን የሚመሩት
በቆዩትና ራስ ያን የበላይነታቸውን አስጠብቀው መቀጠል የቻሉት ነው። በሽማግሌዎችና ባለጋራንና እሱን አስጠብቀው መቀጠል በቻሉት ነው። አሁን ግን የሚመራው በወጣቶች ነው። ባልተወለዱት ገና ዘአምቦር የሚመሩት ነው። የቀድሞ ሲቪላይዜሽን ስልጣኔ ትላንትን በማስታወስ ላይ የተመሰረተ ነበር። አሁን ግን ነገን በማስታወስ ነው። አስታውሰህ ወደ ነገ ለመሄድ ነው እንጂ ወደ ትላንት ለመመለስ አይደለም። ነገን ከቀደመ የአያቶች የቅድመ አያቶች ዕውቀት ተነስተህ መገንባት ነው። የሰው ልጅ ከዚህ በኋላ 1000 ዓመት ምናምን ዓመት የሚቆይ ሲቪላይዜሽን መገንባት ይችላል ወይ? አሁን ይሄ በየቀን ሁሉ ነገር የሚቀያየረው የኛ ትውልድ አሻራ የህይወት ትርጉም ነገን የሚያይበት መነጽርና ስለሚቀጥለው ትውልድ ሁሉ ያለውን ኃላፊነት መወጣት ይችላል ወይ? ይሄን ድምር አድርጎ ለ1000 ዓመት የሚቆይ ሲቪላይዜሽን መገንባት ይችላል ወይ? አሁን 1000 ዓመት የቆየውኒ ኦርቶዶክስም እስልምናም ቆይቷል። ዘሮማን ሌጋል ትራዲሽን 1000 ዓመት ቆይቷል። ሄብሪው እና ሞራል ሎው የሚባለው ቆይቷል። ኮንፊውሽን ቢሮክራሲ ቆይቷል። ከዚህ ቀደም ለ1000 ዓመት የሚቆይ ሲቪላይዜሽን ምን የጋራ ነገር ነበራቸው? በጣም ጠንካራ ዓላማ ነበራቸው። በትውልዶች ከአንዱ ወደ ሌላው ትውልድ የሚሻገር ኢንተርጀነሬሽናል ዓላማ ነበራ እንትናቸው ግብ ነበራቸው። በውበት በኤስቴቲክስ ያምኑ ነበር። በዓል ነበራቸው፣ ወግ ነበራቸው፣ ልማድ ነበራቸው። ይህን ስልጣኔያቸው ተሸክመው ለሌላው ትውልድ የሚያደርሱ ተቋማት ትርክትና ዘፈን መዝሙር ነበራቸው። እናም ይሄ ማንነታቸውን በፍቅር በኩራት እና በፈጣሪ ፍርሃት ስፒሪቹዋል ፊር በሚባለው ጠብቀውት ቆይተዋል። አሁን ግን የሰው ልጅ በሙሉ ኮንሱመር ካልቸር ነው ያለው። ስለሆነ የሚወረስ ነገር ሳይሆን የሚበላ ነገር ነው ያለው። የሚጠጣ ነገር የሚያልቅ ነገር ነው ያለው። የምናስበው በ3 ወር በ2 ወር ነው፣ ኳርተርሊ ነው። የረጅም ጊዜ ተጠያቂነት ኃላፊነት የለም። የምንሰራው ለአሁን እንዲያገለግል ፋንክሽናል ዲዛይን ነው። ሐውልት ሳይሆን ህንጻ ነው ያለ። ጊዜ የሚባለው አሁን ነው። በቃ ፋንክ እናም ጊዜን ፍጥነት እየተካው ነው። አሁን ያለው ዓለም አቀፋዊ ባህል አልጎሪዝሚክ ካልቸር ነው። አልጎሪዝሚክ ካልቸር ምን አመጣ? ዲቮሽን ሳይሆን ዲስትራክሽን አመጣ። አልጎሪዝሚክ ካልቸሩ ቅድም ሀብትሽ እንዳለው ዲስትራክሽን አመጣ። ይናጠባል። የሰው እንትን አትኩሮት የለውም። አትኩሮት ላልሰጠው ነገር ደግሞ ዲቮት ሆነ። ፖለቲካም ዲስፖዛብል ሆነ በዓለም አቀፍ ደረጃ። ትምህርትም ስለ ነገ ማያስብ ስለ አሻራ የሌለው አሁን ብቻ አሁን ለዚች ነገር የምትደርስ አሁን ምግብ እንድትበላ የምታደርግ ሆነ። በዛ ምክንያት የሰው ልጅ እንደበፊቱ 1000 ዓመት የሚቆይ ሲቪላይዜሽን የመገንባት እድሉ በጣም ጠባብ ሆኗል። አንለስ ካልቀየር ነው። ኢትዮጵያ ስለ አገር በቀል ዕውቀት ማውጋት መጀመሯ አገር በቀል ዕውቀት ነው ጠቃሚ ማለት ነው። ከኮሙኒዝም ከዴቨሎፕመንታል ስቴት ካፒታሊዝም ከሊበራሊዝም ፍቅር ተላቃ አገር በቀል ዕውቀት ነው ዋጋው ማለቷ። ተረጅነት ይቅርብኝ፣ ስንዴ ይቅርብኝ፣ በራሴ አዋጥቼ የጎደለበትን ህዝቤን እኔ ያካክሳለሁ ማለቷ ሲቪላይዜሽን ብቻ ሳይሆን 1000 ዓመት የሚቆይ ሲቪላይዜሽን መስራት እድል ከፍቶላታል። ግን ከተጠቀምንበት ለዛ ነው ስለ ኢትዮጵያና ስለ አፍሪካ ስልጣኔያዊ ማንሰራራት የምናወራው። ኢትዮጵያ የአፍሪካ ምልክት ነች ይላሉ ብዙዎች። ለምሳሌ አፍሪካ ከቀኝ ግዛት ነፃ ለመውጣቷ እችላለሁ ብላ እንድታምን ኢትዮጵያ ትልቅ መነሻ ሆናለች። የቀደመ አንሸን ሲቪላይዜሽን ሆነ አሁንም ዘመናዊ ሀገር መሆን እንደሚቻል አሳይታለች። አፍሪካዊ ወጣቶች
ነገ ትናንት ምን ነበርን ብለው ማንነታቸውን ሲፈልጉ ብዙ ታሪክ ቪክቲም የመሆን ነው፣ ሰለባ የመሆን ነው። ኢትዮጵያ ከዛ ታወጣለች። ነገን ስንፈልግ አድዋን ትልቅነት እናያለን። ነገን ስንፈልግ አክሱምን፣ ላሊበላን፣ የጎንደር ቤተመንግስትን፣ ጀጎል ግንብን፣ ገዳ ስርዓትን፣ ሌሎች ብዙ ነገር እናያለን። ኢትዮጵያን ስናይ የሃይማኖትና መንፈሳዊ ብዝሃነት እናያለን አፍሪካ ውስጥ እንዳለው። ኢትዮጵያን ስናል አልገዛም ባይነት፣ ራስን የማክበር ከሌላው ጋር ለየት ብሎ መቆም ባህል እናያለን። አፍሪካ በዓለም አቀፍ ዲፕሎማሲ ውስጥ ለራሷ የምትሰጠው ዋጋ ከፍ እንዲል እናም ንቁ ተዋናይ እንዲሆን ምክንያት መሆን ይችላል። አፍሪካ ውስጥ ብዙ አይነት የማንሰራራት ሙቭመንቶች አሉ፣ ንቅናቄዎች አሉ። ዌስት አፍሪካ ውስጥ አለ፣ አሁን ማሊ ስክሪፕት፣ ዩጉባ ኮስሞሎጂ፣ አፍሮ ኢስላሚክ ኤጁኬሽን እና ሚሉታል። ማዕከላዊ አፍሪካ ውስጥ፣ ሰሜን አፍሪካ ውስጥ፣ ደቡብ አፍሪካ ውስጥ፣ ምስራቅ አፍሪካ ውስጥ ዳያስፖራ ብዙ እንቅስቃሴዎች አሉ። ኢትዮጵያ የዚህ መሪ መሆን ትችላለች። የራሷ ብቻ ሳይሆን የአፍሪካ ማንሰራራት መሪ መሆን ትችላለች። ኢትዮጵያ ይሄን የአፍሪካ ማንሰራራት ዘመን የምትመራ ሀገር መሆን ትችላለች። አሮጋንት ሆነ አይደለም፣ ዊዝ ሂሚሊቲ ነው። ግን ለምሳሌ ወደ ቀይ ባህር ለመመለስ እያደረግን ያለውን ጥረት የንግድ በርን ብቻ ሳይሆን ወደሚገባን አፍሪካ ለመምራት የሚያስችለን ጂኦግራፊ መመለሻ ጥያቄ የመመለሻ መንገድ መሆን መረዳት አለብን። ኢትዮጵያ ደግሞ ማነች ሲባል ሬድ ሲ ሲቪላይዜሽን ነች። ኢትዮጵያ የቀይ ባህር ላይ ስልጣኔ ነው ያላት። ዝም ብሎ አሁን ጅቡቲ ክፍያውን ጨምራብናለች ምናምን አይደለም። የንግድ ምርት እያመረትን ነው ምናምን፣ እንደዛ ከሆነ ኢኮኖሚክ ራሽናል ነው አይሆንም። ዊ ሃቭ ታሪክ፣ ሀቅ፣ ህግ፣ ዲፕሎማሲ የሚደግፈው ጥያቄ አለ። ኢትዮጵያ እንደዚህ እንዲሆን ደግሞ የአፍሪካ ስልጣኔያዊ አሊያንስ፣ ሽርክና፣ አጋርነት መመስረት አለብን። ከማሊ፣ ከደቡብ አፍሪካ፣ ከጋና፣ ከቤኒን፣ ከምናምን ጋር ኢቭን ግብፅን ጨምሮ ከሆስቲሊ እነሱ ናቸው እንጂ እኛ አልጠላናቸው። እናም ሲቪላይዜሽናል ዲፕሎማሲ የመንግስት ለመንግስት ግንኙነት ብቻ ሳይሆን ስልጣኔ ላይ የተመሰረተ ዲፕሎማሲ፣ ሲቪላይዜሽናል ካሪክለም፣ ፓን አፍሪካን ኤጁኬሽን ሞጁል ለምሳሌ ጥንታዊ ስልጣኔዎች፣ አገር በቀል እውቀቶችና ህጎች፣ ዊዝደሞች፣ አፍሮ ኤቲክስ፣ ኡቡንቱ፣ አፍሪካን ስፒሪቹዋሊቲ ኤንድ ታይም ምናምን ላይ እነዚህ ያተኮሩ ታላላቅ ካሪክለሞች ዲዛይን አድርጎ ይሄ እነዚህ ትምህርቶች በአፍሪካ ደረጃ ማስፋፋት ያስፈልጋል። የአፍሪካ የሲቪላይዜሽን ኮንፈረንስ ለምሳሌ ሀብትሽ የውሃ ኮንፈረንስ የሚለውን የሲቪላይዜሽን ኮንፈረንስ ብሎ ሊጠራው ይችላል። እንዲዘጋጅ እዚህ መትጋት ይችላል። አብረን መስራት ይችላለን ከሀብትሽ ጋር ከእናንተ ጋር የአሳቢዎች፣ የሽማግሌዎች፣ የወጣቶች፣ የሃይማኖት መሪዎች፣ አርቲስቶች የሚገናኙበት መድረክ ሆኖ ማገልገል ይችላል። ኢትዮጵያ የአፍሪካ ህብረት መቀመጫ ብቻ ሳይሆን የአፍሪካ የምሁራንና የምሁራዊና የመንፈሳዊ ሄድ ኳርተር ሆና ማገልገል ትችላለች። የአፍሪካ ማን ስለሆነም ስለ አፍሪካ ማንሰራራት ስናወራ መሆን ያለበት 5 ነገሮች አሉ። አንደኛ የተጨቆነው የተዋረደው ታሪካችን ዳግም ማስመለስ፣ በአያቶቻችን ክብር ላይ የተመሰረተ አዲስ ታላቅነት ላይ መመስረት፣ እንዲሁም ኢኮኖሚያዊ ነፃነት ያስፈልገናል። የሞራልና የባህል ሉዓላዊነት ያስፈልገናል። ደግሞም ከተማ ያስፈልገናል። ያለ ከተማነት አርባናይዜሽን ያስፈልገናል። ከተማን መስፋፋት አለበት። በ21ኛው ክፍለ ዘመን በአፍሪካ ስልጣኔ ውስጥ፣ በአፍሪካ ማንሰራራት ውስጥ፣ በአፍሪካ ምልሳት ዘመን ውስጥ ኢትዮጵያ ምን አይነት ነው ያለው? አንደኛ የአፍሪካ ትውስታ፣ የታላቅነት የጋናት ትውስታን የምትጠብቅ ሀገር፣ የአፍሪካ ሲቪላይዜሽናል ኮድን ጠብቃ ለሌላው የምታስተላልፍ ሀገር መሆን አለባት። በአርቲፊሻል ኢንተለጀንስ ዘመን የአፍሪካ ቋንቋዎች ሜሞሪያቸው እንዲጠበቅ በዚህ ማድረግ ይገባናል። ሁለተኛ የቀጣዩ አፍሪካ ኤጁኬተር መሆን አለባት። የትምህርት ማዕከሎቿ
አፍሪካን አምቢሽን ያላቸው የአፍሪካ መሪዎችን የሚቀርጹ የአፍሪካ ሳይንቲስቶችን የሚቀርጹ ሆነው መስራት አለባቸው። ስለዚህ ይሄ አፍሪካን ካሪኩለም የሚባል በአፍሪካ ካሪኩለም የተቀረጹ የኢትዮጵያን ሚሞሪ፣ የኢትዮጵያን ኤቲክስ፣ የኢትዮጵያን ስቶሪ መሰራጨት አለበት። እንደዚሁም ኢትዮጵያ የአፍሪካ የሞራል ዲፕሎማት መሆን አለባት። ኢትዮጵያን አፍሪካን ወክላ ኢትዮጵያ በትርክት በሞራል ሃይ ግራውንድ ሰርቭ ማድረግ አለባት። በሰብአዊነት መበጥ አለባት። ኢትዮጵያ ደግሞ የአፍሪካ ናሬቲቭ ስትራቴጂስት መሆን አለባት። የትርክት ስትራቴጂስት መሆን አለባት። የአፍሪካ መጻኢ ዕድል ፈንታ የሚቀርጽ ከሲቪላይዜሽናል እንትናችን የሚነሳ ከቀኝ መገዛታችን ሳይሆን ከቀደመ ቀኝ ገዢዎቻችን መጥቶ ካጠፉት ሲቪላይዜሽናል የሚነሳ የአፍሪካ ናሬቲቭ መቅረጽ አለበት። እንደዚሁም የአፍሪካ መንፈሳዊነት ግንባር ቀደም ሆና ማገልገል አለባት። ሐረር የእስልምና ማዕከል መሆን ትችላለች። የአፍሪካ እስልምና ማዕከል ላሊበላ፣ አክሱም፣ ጎንደር የአፍሪካ ኦርቶዶክስ ማዕከል ሆኖ ማገልገል ይችላሉ። ድሬዳዋ፣ ደምቢዶሎ፣ ነቀምት ደግሞ የፕሮቴስታንት ኤቲክ ልበለው ማዕከል ሆኖ መስራት ይችላል። ኤቭሪባዲ ብቻ አስገራሚ ሪሊጂየስ እንትን አለ። ደቡብም አለ። ሁሉም ኤሪያ ሃይማኖት ላይ የሆነ ዊንግ አለ። በብዙ ነገር እኮ የመጀመሪያንን በመቀበል በብዙ ነገር ማለት ፍትህ ላይ እምነት ላይ የተመሰረተ ፍትህ ለምሳሌ ጾም ሁለቱ ረመዳንም እንትን የክርስትናም ጾም የኤቲክስ ጊዜ ነው አይደል? እንደዚህ ሀገር የሚጾምበት ያለ እንትን አይመስለኝም። በጣም ብዙ ደግሞ አርኪቴክት ኦፍ ኮንቲኒቲ መቀጠል ያለበት መልካም ነገር እንዲቀጥል የማስቀጠያ እንትን የምታሳይ ውቅሩን የምታሳይ ፊውቸር ኢንስቲትዩሽንስ ፊውቸር ምናምን ግን የኢትዮጵያን ትዲሽን ሩት ዲሆም የምታውቃይ ኮንቲኒቲ ቀጣይ ባህላችን ቋንቋችን የሚቀጥልበት ውቅርን የምታዘጋጅ አርኪቴክት ሆና ማገልገል ትችላለች። ኢትዮጵያ ይሄን ትችላለች። ግን ደግሞ ይሄን ስታረግ ችግር አለ። አሁን ኢትዮጵያ ሲቪላይዜሽናል ፓወር እንዳትሆን የሚያደርጋት ይሄ ጽንፈኝነት የብሔርና ሃይማኖትና መልክ የሚይዘው ደግሞ በምዕራቡ ማምለክ ምዕራቡ ብዙ ምሁራን ጋር ማምለክ ያለብን ደግሞ ኤስቴቲክ ኢሮዥን አለ። ለምሳሌ እኔ የጎንደር አብያተ እንትን የጎንደር ፋሲለደስን ብን ራሱ እንትኑን ጠብቆ መታደሱ that's what we should do ኤስቴቲክስን መጠበቅ አለብን። ግን ደግሞ ሞደርኒቲ እንትን አይሆን አለ ይሁን ሞደርን ኤክስፕሬሽን ኖሮት ጥንታዊነት መጠበቅ አለብን። በውበት በአጠቃላይ ግን ማመን በራሳችን ውበት ማመን እንጂ አሁን ጠይም ይሁን ብራውን ይሁን ጠይም ሳይሆን ብራውን የሆኑ ሰዎች አሁን ፊታቸውን እንትን ያደርጋሉ። ቢጭ እሱ አደገኛ ነው። ፊትን ሁሉ ጥቁርነትን ሁሉ መጥላት አለ። ደግሞ ትላንት የሚጠላ ካሪክለም ሌጋሲ አሻራን የሚጠብቁ ሳይሆን የጉልበት ሰራተኛ እንደመፍጠር ነው። ወጣቶች ሴት ከሌለው ሰው እውቀት ብቻ ዋጋ የለም። ደግሞ እምነት የሚባለው ይሄ ስፒሪቹዋሊቲ የሚሸረሽር የመንግስት ስራ አይደለም፣ ሴኩላር ነው። ግን ፌዝ ያስፈልጋል። እዛው ፌዝ ቦታ ሆኖ ስፒሪቹዋሊቲ በፌስቡክ ምናምን እንትን እንዳይል ዘመን ሰው መጥፎ ከያዘ እኮ መጥፎ ነገር ካሰበ የሚይዘው ነገር እኮ የለም፣ መጥፎ ነው። ህዝብ እንዲተላለቅ ማድረግ ይቻላል በሶሻል ሚዲያ። እንደው ፈጣሪ ካልያዘው ማለት የፈጣሪ ፈራህ እግዚአብሔር ካልሆነ ምን ያስይዛል? በጣም መጥፎ እኮ ነው። እጃችን ጋር ያለው መሳሪያ አውዳሚ ነው። ደግሞ በትርክት ቀኝ እንዳንገዛ ናሬቲቭ ኮሎናይዜሽን በፈረንጆች በምዕራቡ በምስራቁም እንዳንገዛ መጠንቀቅ ይጠይቃል። ስልጣኔን ከጊዜ አንጻር ነው። ለሲቪላይዜሽን ትላንት ትውስታ ነው፣ ግን ሀያል ነገር ነው። የትውስታ ኃይል ሆኖ ያገለግላል። ትውስታው ምንድን ነው? ይሄ ሚቲክ ቢጊኒንግ የሚባለው ፋውንዴሽናል ኢፖች ጠንካራ መሰረት። አሁን ሮም ከምን ተመሰረተች? ከለምረስና ከረም ቅዱሳን መጽሐፍት የአያቶች ትውልድ ስፍራ ዲቫይን ሚሽን ሳክሪድ ቴክስትስ ኦሪጂን ስቶሪስ
ስልጣኔ የሚወለደው በህግ አይደለም፣ በህግ ዶክመንቶች አይደለም። ስልጣኔ የሚወለደው በትርክትና በመስዋዕትነት ነው ይባላል። ትርክቱና መስዋዕትነቱ ደግሞ የት ነው ያለው? በስቶሪና በሳክሪፋይስ ነው። የት ነው ያለው? ጽሁፍ ላይ ትውስታ። ስለዚህ ፋውንዴሽናል ኢፖች ላይ እንትን ይላል። ሁለተኛው ትውስታ የሚመሰረተው በወርቃማ ዘመንህ ላይ ነው። ከፍተኛ ወርቃማ ዘመን የትኛው ነው? ሌጋሲ አሻራ የሚመጣው ከዛ ስለሆነ አሁን ግን ትውስታችን አፍሪካ ውስጥ ምንድነው? በተጎዳንበት ዘመን በኮሎኒያል ኢራ ላይ ነው። ለምሳሌ ኢትዮጵያ የሬድ ሲ ፓወር የነበረችበት ዘመን፣ ማሊ ቲምቡክቱ እንትን የአፍሪካ የትምህርት ማዕከል የነበረችበት ጎልደን ኤጅን ነው ማስታወስ ያለብን። ከዛ ደግሞ ኢንተራፕሽንና ትራውማ የት ቦታ ችግር ገጠመን? ቅኝ ግዛት የምናስታውሰው ኮምፕሊት ውስጣችን ሳይሆን ለእልህ ለወኔ ነው። ያኛው ለኢነርጂ ነው፣ ይሄኛው ደግሞ ለእልህ ነው። ዲስኮኔክሽን ነው። ቢተር ሪበል እንዲመጣ ነው። ሪበልስ አክሽን እንዲመጣ የእርስ በርስ ጦርነቱ ነው፣ ወረራው ነው፣ ናሬቲቭ ሰፕሬሽን ነው። እና ምን ይላሉ? ኤቭሪ ሲቪላይዜሽን ሃዝ አ ውንድ ኦንሊ ዘ ዋይዝ ቹዝ ቱ ሂል ኢት ዊዝ ፕራይድ። እያንዳንዱ ስልጣኔ ቁስል አለው፣ እያንዳንዱ ሀገር ድካም አለው። ግን የበሰሉት ጥበብ ያላቸው ብቻ ናቸው ከቁስሉ በኩራት የሚያገግሙት። ማገገምና በቁስል ላይ መኖር ይለያያል። ዛሬ የምንነሳበት ጠንክረን በሁለት እግራችን የምንቆምበት ነው። ወጣቶቻችን የስልጣኔው ኃይል የሚያደርገንን ዘመን ከረሱት፣ አያቶችን የማያቆጣት ከሆነ፣ ከውጭ ኮፒ ተደርጎ በተሰሩ ተቋማት የሚተዳደር ከሆነ፣ ስለሆነም የቀረነው ከባንዲራችን ከመፈክርና ከፓስፖርት ጋር ነው። እነዚህ ሻለው አይደንቲቲ ማርከርስ ናቸው። አይደንቲቲ ማርከር የሚባሉ ጠንከር ያሉ ነገር ናቸው። ባንዲራ፣ መፈክርና ፓስፖርት አይደንቲቲ ማርከር በጣም እንትን ናቸው። ሁሉም ሀገር አለው። አይ ባንዲራ አለው፣ መፈክር አለው፣ ፓስፖርት አለው አይደል? መቃስ ለካረም ሊሞትማ but this one ጠንካራ የሲቪላይዜሽን ሬዚስታንስ ደግሞ ሳይንስ ኦፍ ሬዚስታንስ ማሳየት ነው። ናሬቲቭ ሪቫይቫል ለምሳሌ መጽሐፍቶች፣ ፊልሞች፣ ንግግሮች፣ መዝሙሮች መውጣት አለባቸው። ብዙ ሪቹዋል ፕሮቴክሽን የሚሏቸው ናሬቲቭያችን የሚጠብቁ ትርክታችን የሚጠብቁ በዓላት፣ ፌስቲቫሎች፣ ጾም ሊሆን ይችላል፣ ረመዳን ሊሆን ይችላል፣ ካላንደር ደግሞ ሞራል ረበልን አገንስት ዋት ዓለም አቀፋዊ ኢንጀስቲስ አገንስት ማስመሰል አገንስት ባህል እንዲጠፋ ማለት ካልቸራል ኢሬዥን የሚሉት ግን ደግሞ ዘመኑ ደግሞ የሚሰጠናል። ከራሳችን አልፈን ዲያስፖራውን እንኳን በኢትዮጵያዊነት በአፍሪካዊነት እንዲያምን ማድረግ እንችላለን። ሶሻል ሚዲያ አለ፣ ቴክኖሎጂ አለ፣ ሲቪላይዜሽን ዲፕሎማሲ መስራት እንችላለን። አሻራ ላይ የተመሰረተ ትምህርት ማስፋፋት እንችላለን። እና ምን ይባላል? the present is the most dangerous and most fertile moment in civilization cycle። በሲቪላይዜሽን ሳይክል ውስጥ በስልጣኔ ሳይክል ውስጥ ዛሬ የሚባለው ዘመን አደገኛም ምርጡም ዘመን ነው። በጣም አደገኛው በጣም ምርጡም ዘመን ነው። ከተጠቀምን በጣም ምርጥ ዘመን ይሆናል፣ ካልተጠቀምን በጣም አደገኛው ዘመን ይሆናል። ነገስ ምን አይነት ቦታ ነው ያለው? ይሄ የማይታወቀው ዘመን ነው። አንደኛ ሲቪላይዜሽናል ሪተርን መመለስ፣ ማንሰራራት፣ አዳዲስ ተቋማት፣ አዳዲስ አሰራር ግን አንሴስትራል ኖውሌጅ ጋር የተመሰረተ ሞራል አርኪቴክቸር። ስለሆነም ልማት የሚባለው ነገር መሰረተ ልማት ግንባታ ብቻ ሳይሆን ሌጋሲ ነው፣ አሻራ ነው ብሎ ማለት ነው። ሲቪላይዜሽናል ኢቮሉሽን ደግሞ አለ። ኤአይን ከባህላችን ጋር፣ እሴቶቻችን ከስፔስ ከባዮቴክኖሎጂ ከክላይሜት ዲፕሎማሲ ጋር፣ ቋንቋችን፣ ህጎቻችን፣ ትርክታችን በፕላኔታሪ ገቨርናንስ ጋር ማሳየት ያስፈልጋል።
ካልተጠነቀቅንስ ይሄ ዘመን ሌላ አደጋ ይዞ ይመጣል። ስልጣኔያችን ከትውስታም ይጠፋ ይችላል። ጽሁፎች ይጠፋሉ። ባህሎቻችን ምናምን እናከብራቸው ይሞታሉ። ላንጉጅ ይሟሟል። ስለሆነ ወጣት ይረሳል። ስለዚህ በፍጥነት መመለስ እንችላለን፣ ቀስ እያልን መመለስ እንችላለን፣ ወይም መጥፋት እንችላለን። ስልጣኔያችን ማለት ሪተርን አይሻለንም ወይ? እናንተ ታላቅ ሰው ምን ይላል? The future of civilization is not written by accident. It is written by those who remember forward. ነገ የሚመጣው ስልጣኔ የሚገነባው በድንገታዊ አይደለም፣ ድንገት አይደለም የሚመጣው እያስታወሱ ወደፊት ለመሄድ በመረጡት እና ቆርጠው በተነሱት ብቻ ነው ያ የሚሆነው እንደማለት ነው። ይሄ የሚያሳየን ናሬቲቭ ፓወር ያስፈልገናል። የትርክት ኃይል ነው። የትርክት ኃይላችን ደግሞ ስልጣኔያዊ ወይ ደግሞ ዘመናዊ መንግስትን ቅርጽ ሊይዝ ይችላል። ሲቪላይዜሽን ምን ማለት ነው? It's a long duration cultural and moral order with deep memory, sacred values and intergenerational purpose ይላል። በጣም ለረጅም ጊዜ የቆየ ባህላዊና ሞራላዊ መሰረት ያለው ሆኖ በጥልቅ ትውስታ በአድማሰ ብዙ ሴቶችና በትውልዶች መካከል የተላለፈ የመጣ ዓላማ ላይ የተመሰረተ ነገር ስልጣናዊ ነው ይባላል። ዘመናዊ መንግስትነትስ a legal political entity operating through laws, borders and administrative systems. ዘመናዊ መንግስታት የሚባሉት ህጋዊና ፖለቲካ ተቋማት ሆነው በህግ በድንበርና በአስተዳደራዊ ስርዓት ውስጥ ኦፕሬት የሚያደርጉ ነገሮች ናቸው። ናሬቲቭ ፓወርስ the ability to define who you are, why you matter and what the future should be in your own voice. በራስህ ድምጽ በራስህ ኃይል አንተ ማን እንደሆንክ ለምን ለዓለም አስፈላጊ እንደሆንክ እና ነገም እንደሚሆን በአንተ ዓለም ውስጥ ነገም እንደሚሆን የምትበይንበት የምትናገርበት ድምጽህን ከፍ አድርገህ የምታስተጋባበት መሳሪያ ነው ናሬቲቭ ፓወር ማለት። ናሬቲቭ ፓወር 3 ደረጃዎች አሉት። አንደኛው የትርክት ኃይል የሚባሉ 3 ደረጃዎች ያሟላል። አይደንቲቲ ናሬቲቭ ይባላል። እኛ ማንን ከየት ነው የመጣ ነው የሚለውን ይመልሳል። ይሄ የአይደንቲቲ ናሬቲቭ ባለቤት የሚሆኑት ምን አይነት ህዝቦች ናቸው? ስልጣኔ ያላቸው ግን በጥልቅ ትውስታ ላይ የተመሰረተ ማንነት ያላቸው ህዝቦች ናቸው። ፐርፐዝ ናሬቲቭ ደግሞ ይባላል። እኛ እዚህ ያለ ነው ለምንድን ነው? ለዓለም እናበረክተው አስተዋጽኦ ምንድን ነው? ግዴታችን ምንድን ነው ብሎ መጠየቅ እንትን ነው። ይሄ ሲቪላይዜሽን ቪዥነሪ ኢንስቲትዩሽንስ ያስፈልጉታል። ፖዚሽኒንግ ናሬቲቭ ደግሞ ይባላል። እኛ ከሌሎች ጋር የምንገናኘው በምንድን ነው? በእኛና በሌሎች መካከል ያለ ግንኙነት ምንድን ነው? ለዓለም ምን አይነት አስተዋጽኦን ለማድረግ እዚህ ያለ ነው ብሎ እንደመጠየቅ ነው። ይሄ ዲፕሎማቶች፣ ሚዲያ አክቲቪስቶች፣ ሶፍት ፓወር ኤጀንትስ ባለቤት ይሆኑበታል። አንዲት ሀገር የስልጣኔ ኃይል አላት ማለት ይሄ ነው። አይደንቲቲ ናሬቲቭ፣ ፐርፐዝ ናሬቲቭ እና ፖዚሽኒንግ ናሬቲቭ ይኖራት ነው። ይሄን ሶስቱ እንዴት ተጠቀምነው ብሎ መጠየቅና ህዳሴ ግድብን ለሶስቱ ዓላማ የኛን ማንነት ለሌላው ዓለም ደግሞ እንዲያሳይ ማድረግ ይጠይቃል።